ውድ የቻናላችን ቤተሰቦች ጤና ይስጥልን፣ እንደምቆያችሁ። ዛሬ በመካከለኛው ምስራቅ ትልቅ ስጋት የደቀነውን የኢራን ወቅታዊ ሁኔታ እንመለከታለን። ከእስራኤል ጋር ያለውን ፍጥጫ፣ የኒውክሌር መርሃ ግብሯና የውስጥ ቀውሶች ሀገሪቱን ወዴት እየመሯት እንደሆነ፣ ከሁሉም በላይ ደግሞ ይህ ግጭት እንደኛ ሀገር ኢትዮጵያ ባሉ ታዳጊ ሀገራት ላይ ምን አይነት ተጽዕኖ ይኖረዋል? እስከ መጨረሻው አብራችሁን ቆዩ። ከቅርብ ጊዜ ወዲህ በኢራን እና በእስራኤል መካከል ያለው ጥላቻ ከቃላት አልፎ ወደ ቀጥተኛ ወታደራዊ እርምጃዎች ተሸጋግሯል። ኢራን በዘመናዊ የድሮንና ሚሳኤል ቴክኖሎጂ የታጠቀች ሲሆን፣ የእስራኤል የአይረን ዶም ደግሞ እነዚህን ጥቃቶች ለመከላከል ከፍተኛ ዝግጅት እያደረገ ነው። ይህ ፍጥጫ ወደ ሶስተኛው የዓለም ጦርነት ይመራ ይሆን የሚሉ የብዙዎች ስጋት ሆኗል። ከውጭ ካለው ጦርነት ባልተናነሰ ኢራን በውስጥ ከፍተኛ የኢኮኖሚ ቀውስ ውስጥ ትገኛለች። ማዕቀቦች በሀገሪቱ የንግድ እንቅስቃሴ ላይ ትልቅ ጫና አሳድረዋል። የኢራን ሪያል ዋጋ በከፍተኛ ሁኔታ መውረዱ የኑሮ ውድነቱን አስከፊ አድርጎታል። ይህም በህዝቡ ዘንድ አልፎ አልፎ ለሚነሱ ተቃውሞዎች እንደ ምክንያት ሆኗል። ኢራን በዚህ አስቸጋሪ ወቅት ከሩሲያና ከቻይና ጋር ያላትን ወታደራዊና የኢኮኖሚ ትብብር እያጠናከረች ነው። በተለይም በዩክሬን ጦርነት የኢራን ድሮኖች መታየታቸው ምዕራባውያንን ይበልጥ አስቆጥቷል። አሜሪካና አጋሮቿ ደግሞ ተጨማሪ ማዕቀቦችን በመጣል ኢራንን ለማዳከም የተቻላትን ሁሉ እየሞከረች ነው። በተጨማሪም ዛሬ በመካከለኛው ምስራቅ ታሪክ ውስጥ ትልቅ ድንጋጤ የፈጠረውንና የዓለምን ትኩረት የሳበውን የኢራን ከፍተኛ ባለስልጣናት ድንገተኛ ሞት እንመለከታለን። ይህ ክስተት ለሀገሪቱ ትልቅ ኪሳራ ከመሆኑ ባለፈ ብዙዎች አደጋ ነው ወይስ በስተጀርባው ሌላ እጅ አለበት የሚል ጥያቄ እንዲያነሱ አድርጓቸዋል። ዛሬ የእነዚህን ባለስልጣናት ሞት ተከትሎ ያሉትን ዋና ዋና መረጃዎች እናያለን። እንደ ኢራን መንግስት መግለጫ ከሆነ ክስተቱ የተከሰተው ባለስልጣናቱ ሲጓዙበት የነበረው ሄሊኮፕተር በተራራማና እጅግ ጭጋጋማ በሆነ አካባቢ በደረሰበት አደጋ ነው። በአደጋው ወቅት የሀገሪቱ ፕሬዝዳንት፣ የውጭ ጉዳይ ሚኒስትር እና ሌሎች ከፍተኛ አመራሮች ህይወታቸው አልፏል። ይህ ዜና እንደወጣ መላው ኢራን በሀዘን የተዋጠች ሲሆን የአደጋው መንስኤ ደግሞ በአየር ሁኔታ መበላሸት እና በሄሊኮፕተሩ ቴክኒካዊ ችግር እንደሆነ ተነግሯል። ይሁን እንጂ ብዙዎች ዘንድ ተቀባይነትን ሊያገኝ አልቻለም። እንዴት እንዲህ አይነት ከፍተኛ ጥበቃ የሚደረግላቸው ባለስልጣናት በቀላሉ አደጋ ሊደርስባቸው ይችላል የሚለው ጥያቄ በስፋት እየተነሳ ይገኛል። አንዳንድ ተንታኞች የእስራኤል የስለላ ድርጅት የሆነው ሞሳድ በድብቅ እጁ ሊኖርበት ይችላል የሚል ግምት ሲሰነዝሩ፣ ሌሎች ደግሞ በኢራን ውስጥ ስልጣን ሽኩቻ የተደረገ ሴራ ሊሆን እንደሚችል ይጠረጥራሉ። ምንም እንኳን እስራኤልና አሜሪካ እጃችን የለበትም ቢሉም ፍጥጫ ባለበት ቀጠና ግን እንደዚህ አይነት ጥርጣሬዎች መነሳታቸው አልቀረም። ይህ ክስተት ለኢትዮጵያውያን ምን ትርጉም አለው የሚለውን ጥያቄ ስናነሳ ኢትዮጵያና ኢራን በቅርብ ዓመታት የዲፕሎማሲና የንግድ ግንኙነታቸውን ለማጠናከር ጥረት ሲያደርጉ ቆይተዋል። የከፍተኛ ባለስልጣናት መሞት በሁለቱ ሀገራት መካከል የተጀመሩ የትብብር ስምምነቶች ላይ መዘግየት ሊፈጥር ይችላል። በተጨማሪም በመካከለኛ ምስራቅ የሚፈጠር ማንኛውም የፖለቲካ አለመረጋጋት በኢትዮጵያ የነዳጅ ዋጋና የንግድ መስመር ላይ ቀጥተኛ ተጽዕኖ ማሳረፉ የማይቀር ነው። ኢራን አሁን ወደ አዲስ ምዕራፍ እየተሸጋገረች ነው። አዳዲስ መሪዎች እነማን ይሆናሉ? የሀገሪቱ የውጭ ፖሊሲ ሲቀየር ይሆን? የሚሉት የተለያዩ ጥያቄዎች ናቸው። እናንተስ የባለስልጣናት ሞት አደጋ ነው ወይስ ሴራ ብላችሁ ታስባላችሁ? ይህ ግጭት ከኢራን ርቀው ለሚገኙ እንደ ኢትዮጵያ ላሉ ታዳጊ ሀገራት ትልቅ ስጋት ነው። በመጀመሪያ ግጭቱ በነዳጅ ዋጋ ላይ ከፍተኛ ጭማሪ ያስከትላል። ይህም በቀጥታ በትራንስፖርት እና በምግብ ሸቀጦች ላይ ጫና ይፈጥራል። በሁለተኛ ደረጃ የመካከለኛው ምስራቅ ቀውስ በቀይ ባህር የንግድ መስመር ላይ መስተጓጎል ስለሚፈጥር ወደ ሀገራችን የሚገቡ ምርቶች እንዲዘገዩና ዋጋቸው እንዲንር ያደርጋል። በሶስተኛ ደረጃ በኢራን እና በአረብ ሀገራት የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ደህንነታቸው አሳሳቢ ሊሆን ይችላል። በአጭሩ የመካከለኛው ምስራቅ ሰላም መጥፋት ለኢትዮጵያ ኢኮኖሚ ሌላኛው ፈተና ይሆናል ተብሎ ይጠበቃል። የኢራን ሁኔታ ለማንኛውም ትንበያ አስቸጋሪ እየሆነ መጥቷል። ጦርነት ወይስ ዲፕሎማሲ? እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? በተለይ ደግሞ በሀገራችን በኢትዮጵያ ላይ ይኖራል የምትሉትን ተጽዕኖ በኮሜንት መስጫው ላይ አሳውቁን።
ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ በአዲስ መረጃ እስከምንገናኝ ሰላም ቆዩን።